ትልቅ ሽርክ አለበት። ትልቅ የአላህን ስልጣን ለፍጡር የተሰጠበት ነው። ነሺዳው በጣም ከባድ የሆነ ችግር አለበት ውስጡ ላይ ከፍተኛ የሆነ አንዳንድ ጊዜ ዜማው ጥሩ ይመስላል፣ ሁኔታዎቹ ቀላል ይመስላሉ። ነገር ግን በእንደዚህ አይነት ሁኔታ ውስጥ ነው የሚፈለጉት መልእክቶች የሚተላለፉት። ፋጢመቱ ዛህራ የምን ማማለድ አቅም አላት ረሱል ሰለላሁ ዐለይሂ ወሰለም እንጂ የውመል ቂያማ አደምም ኢብራሂምም ሙሳም ኢሳም አለይሂ ሰላም ማማለድ ተስኗቸው። ሌላው መጨረሻ ላይ የሚያሳዝን ትልቅ ቅጥፈት ይቀጥፋል። እርሱ ምን ይላል? ከሰይዳችን ሰለላሁ ዐለይሂ ወሰለም ውጪ አማላጅ የለም ይላል። እዚህ ጋር ሶሒህ ሙስሊም የዘገቡት ሐዲስን ጥሶ እና ክዶ ወይ ደግሞ ሳያውቅ መሆኑ ነው። ይቅረኡል ቁርአን ፈኢነሁ ያእቲ የውመል ቂያመቲ ሸፊዐን ሊአስሓቢሂ ይላል። ቁርአንን አንብቡ፣ እርሱ በትንሣኤ ቀን ለባልደረቦቹ ለሚያነቡትና ለሚሰሩበት ሰዎች አማላጅ ሆኖ ይመጣልና አለ። ልክ እንደዚሁ ሸሂዶች ሷሊሆች ጭምር እንደሚያማልዱ አያውቅም ወይንም ክዷል አሊያም ረስቷል። ሰሞኑን በፋጢማ ረዲየላሁ አንሃ ላይ በጣም ተደጋጋሚ ቪዲዮዎች በዙ እንዳትሉ፣ ያው አንዳንድ ነገሮችን ሲያነሱ ማጥራትና ግልጽ ማድረግ የሚገባን ጉዳዮች ስላሉ ነው። እዚህ ጋር የተነሳውን ርዕስ በተመለከተ ፋጢማ ረዲየላሁ አንሃ አሸማገልን በተመለከተ ፋጢማ ረዲየላሁ አንሃ ከሌሎች ሙእሚኖች የተለየ የሆነ ሽምግልና የላትም ነው እንጂ የምንለው ሙሉ ለሙሉ ፋጢማ ሽምግልናን አታሸማግልም ማለት አይደለም። ምክንያቱም ከነብዩ ሰለላሁ ዐለይሂ ወሰለም ውጭ ሌሎች ሙእሚኖች እንደሚያሸማግሉ ይሄ የታወቀ የሆነ ነገር ነው። ሙእሚኖች ለሙእሚኖች ያሸማግላሉ። ነገር ግን ምናልባት ወንድማችን አብዲ ኢኽላስ ፋጢማ ሽምግልና የላትም በማለት የፈለገው ልክ ነብዩ ሰለላሁ ዐለይሂ ወሰለም የሚያሸማግሉበትን አይነት ነብዩ እሳቸው ብቻ የተለዩበትን ሸፋዓተን ኻሷ ለነብዩ ብቻ የተለየውን ሸፋዓ ከሆነ ፋጢማም ሌሎችም ሙእሚኖች ነብዩን በዚህ ላይ ሊጋሩ አይችሉም። ከዚህ ውጭ ባለው ግን ፋጢማ ረዲየላሁ አንሃ ታሸማግላለች። ይህንን በዚህ አይነት መልኩ ልናየው ይገባል። ምክንያቱም ግልጽ የሆኑ ሐዲሶች የመጡበት ጉዳይ ነው። ከዚህ በተረፈ የሽርክ ጉዳይ ግልጽ ነው። ሰዎች በማይችሉት ነገር የአላህ ሐቅ የሆነን ነገር ፍጡሩን መለመን ይሄ ሽርክ ነው። ፋጢማ ረዲየላሁ አንሃ ታሸማግላለችና ሽምግልናን እሷን መለመን አይፈቀድም። ሙእሚኖች ለሙእሚን ያሸማግላሉ። ስለዚህ የሆነን ሙእሚን ለይቼ የውመል ቂያማ ሸፋዓ እንድትሆነኝ ብዬ መለመን ይችላለሁ? አልችልም፣ አይቻልም። ምክንያቱም ሸፋዓ ምልጃ የአላህ ሐቅ ነው። አላህ የፈቀደለት አካል ነው ሊያሸማግል የሚችለው። ሽምግልና የሚጠየቅለትም አካል ደግሞ አላህ ስራውን የወደደለት ሊሆን ይገባል። ይህንን በተመለከተ የሸፋዓን መስፈርቶች ሰብስቦ የያዘ የሆነ የቁርአን አንቀጽ አለ። እሱም ወከም ሚን መለኪን ፊስ ሰማዋቲ ላ ቱግኒ ሸፋዓቱሁም ሸይአ ኢላ ሚን ባዕድ አን የእዘነ አላሁ ሊመን የሻኡ ወየርዳ በሚለው የቁርአን አንቀጽ ውስጥ ሁለት መስፈርቶችን ለሸፋዓ አስቀምጧል። እነዚህ ሁለት መስፈርቶች ሲሟሉ አሸማጋዩ አካል ማሸማገል ይችላል። ሽምግልና የሚጠየቅለትም አካል ሽምግልናው ተቀባይነት ያገኛል ማለት ነው። እዚህ አይነት ሹብሃዎችን የተጠቀሙ ፍጡር ላይ መንጠልጠል አግባብ አይደለም። ይህን ያህል ፍጡር ላይ የምትዞሩትን ያክል ወደ አላህ ቀልባችሁ የሚንጠለጠል በሁሉም ነገር ስኬታማ መሆን ይቻል ነበር። ነገር ግን የተለያየ ሹብሃ እየተፈለገ